بسم الله الرحمن الرحيم السلام عليكم ورحمة الله وبركاته ودنا يتكبراتشو ወንድሞቼና እህቶቼ ባላችሁበት የአላህ ሰላም በእናንተ ላይ ይሁን እያልኩ ዛሬ ረመዳን ስንት ነው? ተቅሪበን 7 8 9 በጣም እየሄደ ነው። ትናንትና ነው የተቀበልነው ረመዳንን። ዛሬ ደግሞ የመጀመሪያውን 10 ቀናቶች አገባደናል ማለት ነው። ምን ሰርተናል እስካሁን ድረስ? ቁርአን ያختመ ሰው አለ? ማሻአላህ ካختማችሁ በጣም ጥሩ። ከቁርአን 10 ጁዝ የቀራ ሰው አለ? ማሻአላህ በጣም ጥሩ። አላህ ይጨምርላችሁ፣ አላህ በረካ ያድርጋችሁ። ወንድሞቼና እህቶቼ እስካሁን ድረስ የሰራናቸው ነገሮች እውነት እኛን የሚያስደስቱን ነገሮች ከሆኑ ወይ ደግሞ መጀመሪያ ካቀድንለት እቅድ አንፃር ጥሩ ነገር ሰርተን ከሆነ ማሻአላህ አላህ ያበርታን። አሁንም እንቀጥል። እስካሁን ድረስ ያልሰራንስ? እስካሁን ድረስ ጊዜያችንን መንዙማና ነሺዳ ማዳመጥ ብቻ ስራችን አድርገን ቁጭ እያልን ያለን ወንድሞችና እህቶችስ ምንድነው የሚጠበቅብን? ስራ በዝቶብናል፣ መዳም ቤት ነው የምንሰራው፣ ወይ ደግሞ እኔ ስራ ቦታ ነው የምውለው፣ ቀኑን ሙሉ ቢሮ ነው የምውለው፣ አይመቸኝም የሚል ነገር ውስጣችን ሊመላለስ ይችላል። እስቲ በጣም አጠር ያሉ የሚጠቅሙን ነገሮች ልስጣችሁ። እስቲ በመጀመሪያ ደረጃ ቁርአን ማዳመጥ ላይ እንዴት ነን? መቅራቱን ከበደን እንበል፣ ወይ ደግሞ ሰዓት አላገኘንም እንበል። ማዳመጡ ላይስ እንዴት ነን? ማዳመጥ አይቻልም እንዴ? ይቻላል እኮ። ለዚያውም ደግሞ ጥሩ ጥሩ ቃሪዎች አሉ። ቁርአንም በደንብ አድርገን እንድናዳምጥ መንገድ የሚከፍቱልን ድምጻቸው ራሱ ድምጽ መረዋ የሚባሉ ምርጥ ቃሪዎች አሉ። ሐታ በሀገራችን ደረጃ ራሱ በጣም ብዙ ልጆች አሉ እዚህ ሚዲያ ላይ። የነሱን ቁርአን ብናዳምጥ፣ ከዚህ በፊት ሲሰገዱ የነበሩ ተራዊሖችን ብናዳምጥ፣ ቁርአንን ብንሰማ አጅር እንዳለው ታውቃላችሁ። አጅሩ በጣም ከፍተኛ ነው። ረመዳን ውስጥ ነው ያለነው። ቁርአንን መስማት ትልቅ ምንዳ ስላለው ያን ነገር ብናዘወትር ልክ እንደ ቀራ ሰው አድርገንም ራሳችንን መቁጠር እንችላለን። ምክንያቱም ወኢዛ ቁሪአ አልቁርአኑ ፈስተሚዑ ለሁ ወአንሲቱ ለዐለኩም ቱርሐሙን ነው። ጸጥ ብሎ ማዳመጥና ልብ ሰጥቶ በደንብ አድርጎ ማዳመጥ አላህ ዘንድም ተወዳጅ ጥሩ ዒባዳ ስለሆነ ትዕዛዝም ስለሆነ ማለት ነው። ሁለተኛ ነገር ደግሞ ብዙ ተፍሲሮች እኮ አሉ። እኛ በምናውቃቸው ቋንቋዎች ብዙ ተፍሲሮች አሉ። እነዚያን ተፍሲሮች ከመስማት ያገደን ነገር ምንድነው? እነዚያን ተፍሲሮችን እኮ መስማት እንችላለን። ተፍሲሮቹን ከፍተን ቁጭ ብለን ማዳመጥ፣ እዚያ ተፍሲሩ ላይ ያለውን ነገር እየተረዳ መሄድ ብዙ እኮ አይደለም። خلاص በዚህ በአንድ ረመዳን አንድ ሱራን በደንብ አድርገን ካወቅን፣ ለምሳሌ ያክል አሁን ሁሌ የምንቀራት ሱራ አለች። ሁላችንም ያው ሱራዋም አጭር ስለሆነችና ተወዳጅም ስለሆነች ሱረት አልኢኽላስ ቁል ሁወላሁ አሐድ አላሁ ሰመድ ለም የሊድ ወለም ዩለድ ወለም የኩን ለሁ ኩፉወን አሐድ የሚለው ብዙ ሰዎች ትርጉሙን አያውቁትም። ለፍዙን ሁሉም ሰው ያውቃል፣ ሙስሊም የሆነ ሁሉም ሰው ያውቃል መቅራቱም ማለት ነው ቅራአውን። ወላኪን ማዕናውን ብዙ ሰዎች አያውቁትም። ለምን የዘንድሮ ረመዳን እነኚህ ሶስቱን ቁልቁል የሚሉትን ሶስቱን ሱራዎችን የምንጨርስበት ለምን አይሆንም? ቁል አዑዙ ቢረቢን ናስን፣ ቁል አዑዙ ቢረቢል ፈለቅና ቁል ሁወላሁ አሐድ የሚሉ እነኚህ ሶስቱን የምንማርበት፣ እነኚህ ሶስቱን ትርጉሙን የምናውቅበት፣ ካወቅም በኋላ ደግሞ ሰላትን ስንሰግድ ሁሌ በቃ ፊልም የምናደርግበት ረመዳን ለምን አይሆንልንም? ምክንያቱም በጣም አጫጭር ናቸው ሱራዎቹ። ሱራዎቹን ካወቅን አሁን ለምሳሌ ሱረቱል ፋቲሃ ራሱ ስንቶቻችን ነን ትርጉሙን በደንብ አድርገን የምናውቀው? ስለዚህ ወንድሞችና እህቶች ያን ነገር በደንብ አድርገን እንወቅላችኋለሁ። የሱራውን ትርጉም በደንብ አድርገን በተረዳን ቁጥርና ባወቅን ቁጥር የምንሰግደው ሰላትም የተለየ ይሆናል ከበፊቱ። ከውዝ የምታውቀውን ነገር ማንበብና ወይ ደግሞ ማለትና የማታውቀውን ነገር ማለት አንድ አይደለም። አልሐምዱሊላህ ረቢል ዓለሚን አርረሕማን አርረሒም ማሊክ የውሚዲን ብለን ልንጨርስ እንችላለን ሰላቱን። ወላኪን አልሐምዱሊላህ ረቢል ዓለሚን የሚለው ምንድነው ትርጉሙ? ትርጉሙን ከተረዳን ግን ከዚያ በኋላ የምናነብበት የንባብ ሁኔታ ራሱ አንዳንድ ሰዎች እኮ ሲናገሩ ሱብሃንአላህ ሰላትን ስንሰግድ ፋቲሃን ቀርተን መጨረሱላ የሚያቅተን ጊዜ ያለ በጣም ረዝሞብን ይላሉ። ለምን ሲባል በጣም እያስተነተኑ ማለት ነው። አንዳንዴ ሐታ ምን ይባላል ሰላት ውስጥ ቁርአንን በጥልቀት ማስተንተን ትክክል አይደለም ይባላል። ከውዝ ረጅም ጊዜ ይፈጅብሃል። ሐታ የሰላቱን ፎከስ ራሱ ሙሉ በሙሉ ይወስድብሃልና ተግባባን። ታስተነትናለህ ነዓም፣ ወላኪን بالقدر المطلوب ማለት ነው። እዚያ ጋር ቆመ 2 ሰዓት ሙሉ ማስተንተን ስለሚከብድ ለምንድን ነው ይሄ የተባለው ሲባል ለእንደኛ አይነቱ አይደለም። ላ ትርጉሙን ለተረዱትና ያንን ትርጉሙን ለሚያስተነትኑ ሰዎች ነው። ስለዚህ ወንድሞቼና እህቶቼ እኛንም ደግሞ ለማስተንተን የሚያግደን ነገር የለም። ለማስተንተን ግን ትርጉሙን ማወቅ አለብን። ለማስተንተን ቂራአውን ማስተካከል አለብን። ስለዚህ ወንድሞቼና እህቶቼ ባካችሁ
ቁርአን ላይ ፎከስ እናደርግ፣ ቁርአንን እንማር፣ ቁርአንን በዚህ ረመዳን እናስተንትን። ቢያንስ ከዚህ ረመዳን ስንወጣ እነኚህ ሶስቱን ሱራዎችን ወይ ደግሞ አራቱን ከፋቲሓ ጀምሮ ፋቲሓን ጨርሰን ቁል አዑዙ ቢረቢ ናስን፣ ቁል አዑዙ ቢረቢል ፈለቅን፣ ቁል ሁወላሁ አሐድን እነኚህ ሶስቱን ሱራዎች ከነ ትርጉማቸው ኢኽላስ፣ ፈለቅና ናስን ማለት ነው ጨርሰን እንውጣ። ከረመዳን ትሩፋቶች አንዱ እናድርጋቸው እላችኋለሁ። ለአላህ ብዬ ወዳችኋለሁ። ሰላም ሁኑልኝ ባላችሁበት። አላህ ሱብሓነሁ ወተዓላ በረመዳናቸው ከተጠቀሙ መልካም ባሮች አላህ ያድርገን። ኢን አሰብቱ ፈሚነላሂ ወኢን አኽጠእቱ ፈሚን ነፍሲ ወሚነ ሸይጣን ወአኺሩ ደዕዋና አኒል ሐምዱሊላሂ ረቢል ዓለሚን ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።